እነሱ ማለት አለ ማለት አይደለም። ኢየሱስ የተናገረው ምንድነው? ሁለት ወይ ሶስት ሆና በሆናችሁ ጊዜ ምን አለ? ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ መካከላቸው ሆናለሁ አለ። በነገራችን ላይ አንተ ያነሳውን አውቀዋለሁ። እሺ አንተ ያነሳውን በደንብ አድርጌ ነው የማውቀው። ስለዚህ ይሄ ኮንዲሽናል ነው ማለት ነው። ራሽናል ኮንዲሽናል የሆነ ፕሬዘንስ ነው። ይሄ ኮንዲሽን ካልተሟላ በምንም ተአምር ኢየሱስ ሊገኝ አይችልም። የዛን ጊዜ ስትጠየቅ እሱን ታመጣዋለህ ማለት ነው። ኦኬ። ሌላኛው ሶስተኛ ያነሳው ደግሞ ነገር ምንድነው? ነቢያትን ይልካላል። ነቢያትን ለምን ነው የሚልከው? ነቢያትን ለምን ነው የሚልከው? ለምሳሌ ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 16 ለምን ነው እንደሚልክ አንድ ምሳሌ ላሳያችሁ። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣም ማለት፣ እኔ ብሄድ ግን እርሱን እልክላችኋለሁ አለና ዮሐንስ 14 ብትወዱ ትእዛዜን ጠብቁ እኔም አብን እለምናለሁ። ታዲያ ለምን የሚልከው እኔ ምን አገባኝ? በነገራችን ላይ ይሄ ኢኪቪኬሽን ፋላስ ይባላል። በኋላ ስትጠየቅ የምትመልስ ይሆናል ጥያቄና መልስ ላይ ማለት ነው። የሚልኩ በጣም ብዙ ስላሉ ማለት ነው። እሱም በኋላ እናያለን። ሌላኛው ስለ ፍቅር አውርቷል። ስለ ፍቅር ማለት ነው። ተዘጋጅቻለሁ መጀመሪያውኑ ያለ ነገር ነው። ማቴዎስን ምን ጠየቀ? ከእኔ ይልቅ አባቱን ወይም እናቱን የሚወዳልና ተናገረ። አላየውም? ታች ወረድ ብለ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ስለ ኤጀንሲ ነው የሚያወራው። ኦኬ፣ ወረድ ብለ ቁጥር 40 አንብብ። ክርስቲያኖች አንድ ነገር ልንገራችሁ፣ ሙሴ እዚህ ጋር ያላችሁ ሰዎች ማለት ነው። ክርስቲያኖች የሆነ ነገር ሲናገሩ ከላይና ከታች ሸሽተው ነው የሚነግሯችሁ። ከላይና ከታች ያለው ነገር አያሳያችሁም። ስለዚህ እናንተን የሚቀበል እኔን ይቀበላል፣ እኔ የሚቀበል የላከኝን ይቀበላል ሲል እዚህ ጋር ስለ አባቱ ስለ ፍቅር ሲናገር አብን ለምሳሌ ቅድም ሐዲስ ስላነሳ ነቢያችን ሰለላሁ ዐለይሂ ወሰለም እኔን ከንብረቱ ከአጠቃላይ ሁሉ ነገር በላይ ካልወደደኝ አመን አይባልም ብሏል። ኦኬ፣ አሁን ወደ ሐዲሱ ልምጣና ቅድም ያነሳው ነገር አለ። ሐዲስን ያነሳዋልና ሐዲስ ስለጠቀስክ ማለት ነው። ኦኬ፣ ስለዚህ አሁን ሐዲስ ላይ ብሎ መጣ። ጋይስ ምንድን ነው ያለው? አረ ለአላህ ብላችሁ ማለት ነው። አንድ ነገር ላሳያችሁ ጋይስ። ለምሳሌ ይሄንንም በፊት ለፊት ሆኜ ነው መናገር ያለብኝ። እንደዚህ ሆኜ ፊት ለፊት ነው መናገር ያለብኝ። ለምሳሌ ባይብል ላይ ምን አለ መሰላችሁ? አንድ ነገር አለ ባይብል ላይ የነገስታት ንጉስ ተብሎ የተጠቀሰ አለ። ለምሳሌ ሕዝቅኤል ላይ የነገስታት ንጉስ ተብሎ የተጠቀሰ ሰው አለ። ኦኬ፣ የነገስታት ቁርአን ላይ ስትመጣ ደግሞ ከአላህ ውጪ ምዕራፍ 3 ላይ የነገስታት ንጉስ ተብሎ የተጠራ የለም። በአንተ ሙግት መሰረት ናቡከደነጾር የነገስታት ንጉስ ነው ማለት ነው። ኦኬ፣ ቃሌ የነገስታት ንጉስ ነው ማለት ነው። አሁን የአንተ አርጊመንት ስላለቀ አንድ አርጊመንት ልስጥ። አንተ የምታምነው እንዳውም ወይ በኋላ ብሰጥ ይሻላል ብዬ ነው። ጆን ካልቪን ምን እያለ ይጠቅሳል? ስለ ዮሐንስ 10:30 ምን እያለ ሲጠቅስ ታያለ? ይሄ የኤፌስ ጉዳይ አይደለም። ተግባባን? ጉዳዩ የምንድን ነው? ፎር ክራይስት doesn't argue about the unity of substance አይደለም እያለ ያሉ። ተግባባን? ስለ ሰብስታንስ አይደለም but about the agreement which he has with the father ከአባቱ ጋር ያለውን አግሪመንት ነው። about the agreement of which እያለ ይቀጥላል። በአጭሩ ማለት ይሄ ስለ ምንም የሰብስታንስና የአንድነታቸው የዚህ ጉዳይ አይደለም እያለ ያስቀምጣል። ሌላ ኮሜንታሪ ማስቀመጥ ይቻላል፣ ግን በኋላ የምትጠየቅ ይሆናል። በኋላ ስትጠየቅ ታመጣለህ ማለት ነው። ስለዚህ አሁን ምንም ሪፊዩት የማደርገው ነገር ስለሌለ አንድ ነው አልቋል። ሪፊዩት ተደርጎ እንዳለ ዲቤቱ አልቋል በነገራችን ላይ። ስለዚህ አንዳንድ ነገሮችን ልጥቀስ ማለት ነው። ለምሳሌ አንዳንድ ነገሮች ልጥቀስና ለምሳሌ ምን ልጥቀስ መሰላችሁ? እስቲ አንድ ደቂቃ አለኛ። በአንድ ደቂቃ ውስጥ ምናልባት ላልጠቅሰው እችላለሁ። እሺ ኦኬ ኦራይት። እሺ አንድ ልምረጥና አንድ ደቂቃ እሺ ለምሳሌ ኦኬ እሺ አንተ ልጥቀስልን፣ አንተ የምታውቃትን ማለት ነው። ኦኬ አንተ የምታውቃትን ለምሳሌ ኢየሱስ ክርስቶስ ሁሉን አዋቂ ነው ብለው ይነግሩናል። ተግባባን? ሁሉን አዋቂ ነው ብለው ኢየሱስ ግን ምንም አያውቅም። በነገራችሁ ላይ በኋላ ይሄንን ጠብቅና ሌላ ታሪክ ውስጥ ትገባለህ። ማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ በማግስቱም ከቤት ሲወጡ ተራበ፣ ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ምናልባት ጋይስ፣ ምናልባት አምላክ ነው ብሎ እየነገረን ያለው ሰው እየነገረን ያለው ኢየሱስን ምን አለ? ምናልባት ብሎ ነው የሚመጣው። አምላክ ነው ምናልባት ብሎ የሚመጣው። ይሄንን በደንብ አርጉና ይሁት። ከዛ መጣ፣ ነገር ግን የበለስ ወራት አልነበረም። ከበለስ በቀር ምን አለ? መጥቶም ከቅጠል በቀር ምንም አላገኘ። የበለስ ወር አያውቅም፣
ከቅጠል በቀር ምንም አላገኘባትም። በዚህ ምክንያት ረገማት። ኦኬ እዚህ ጋር አይደለም ጉዳዩን እንትን ላይ በደንብ አድርገን እናየዋለን። ክሮስ ኤግዛሚኔሽን ላይ በደንብ አድርጌ ስለዚህ ነገር እናያለን። አሁን እንዲህ እንደቀለድክበት የሚሆን ነገር አይደለም። ቅድምም ስትናገር ስለሰማው ማለት ነው። ኤኒዌይስ እዛ ላይ ያገናኘን። እኔ ከዚህ በኋላ ምንም አይደለም። ኢንሻላህ ሪፊት አድርጌ ጨርሻለሁና መቀጠል ትችላለህ። 11 ሰከንድ ነው የሚሰጠው ከፈለግ። እሺ ኢብራሂም እናመሰግናለን። ደቂቃን በአግባቡ ስለተጠቀምክ 7 ደቂቃ ነው አሁንም። አንድ ጊዜ ስክሪን ልመልስና ወደ ነበረበት ቃሊ ሲጀምር ነገርኝ ያስጀምርልሃለሁ። መልካም አንዴ እሺ ማስጀመር ትችላለህ። እሺ እንግዲህ አስቀድሞውኑ ራሱ ማለት ነው ከእናንተ ጋር ነኝ ቢለውን አንስተሃል አልክና ኢብሮ፣ ከዛ በኋላ ኦምኒ ፕሬዘንስን አነሳ አልክ። መች ነው ኦምኒ ፕሬዘንስ ያነሳው? ሙግት ትራክ ማድረግ ይቀድማል መጀመሪያ ማለት ነው። መጀመሪያ ሙግት ትራክ ሳታደርግ ምንም ነገር አይነሳም። ኦኬ መጀመሪያ የሚሞገተው ሙግት መስማት ማድመጥና መረዳት መቻል አለበት። እየተወራ ያለው ነገር የኢየሱስ ክርስቶስ መገኘት የያህዌ መገኘት ራሱ መሆኑን የሁለተኛው ቤተ መቅደስ ዘመን ሰነዶች ያሳያሉ ነበረ። ጉዳዩ ራሱ ሲጀመር ራሱ ማለት ነው። በነገራችን ላይ ስለ ፈራጅነት መስፈርት ያነሳው ነገር አለ። ፈራጅነቱ በጎችን ከበጎች እንደሚለይ እንደዛው ያህዌ ሕዝቅኤል ላይ ተነግሮለታል ተባልክ። አይ እሱን አይደለም ማልክና ፈራጆች ምናምን መጨረሻ ላይ ምን አለ ወገናችን? ስለዚህ ፈራጅ አይደለም ማለት። ቅድም ግን እንዲፈርድ ስልጣን ተሰጥቶታል ብሎ ነበር። ስለዚህ ፈራጅ አይደለም ማለት መልሶ ምንድነው ታዲያ ሲባል አይ እሱ ምስክር ነው ፈራጅ አይደለም ማለት። ጌታችን ኢየሱስ ክርስቶስ ግን የማቴዎስ ወንጌል ላይ በቀጥታ አዎ ፈርዳለሁ ብሎ ተናገረ። ስለዚህ ወገናችን እዚሁ ፊታችን ቆሞ ሊዋሸን ይፈልጋል ማለት ነው። አንዱ እሱ ነው። የፈራጅነት መስፈርትን በተመለከተ ይሄንን አልነካኸውም። ቁርአኑን ማን ነው ሐዲሱን በተመለከተ ደግሞ ሐዲስ ያነሳዋል ብለህ ሌላ ሐዲስ ጠቀስክ። የተጠየቀው ነገር ይሄ አላህ የተጠቀመው ክራይቴሪያ የትኛው ፍጡር ነው የተቀበለው ወይ ደግሞ የትኛው ፍጡር ነበር የተጠቀመው ነበረ? በጭራሽ አለቀ። ኦኬ ምክንያቱም የለም ጭራሽ ይሄንን ክራይቴሪያ የተጠቀመ ፍጡር ልታገኝ አትችልም ማለት ነው። መጨረሻ ላይ ምን አደረግ? በመጨረሻ ማለት ነው ክሮስ ኤግዛሚኔሽን ላይ ብለህ መዛት ጀመርክ። በነገራችን ላይ ክሮስ ኤግዛሚኔሽን እንዳልከው እንዳትረሳው። ለማንኛውም ግን አሁን ደግሞ አንድ ነገር ላሳየህ እዚሁ ኢየሱስ ክርስቶስ የመገኘት የያህዌ መገኘት ነው የሚለውን ሐሳብ ስናነሳ ሉክ ሚድራሽ ታናኒም የጠቀስኩልን ሚድራሽ ታናኒምን ጠቅሰው ማለት ነው። እሺ ሚድራሽ ታናኒምን ጠቅሰው ኦኬ እነ ፒክሪያ ቮትን ጠቅሰው ምን ይላሉ መሰለ? እነ ሞርተን ስሚዝ በነገራችን ላይ ታናይቲክ ሊትሬቸር ፓራሌልስ ቱ ዘ ጎስፕልስ እዚህ መጽሐፍ ላይ እነ ሞርተን ስሚዝ እንደዚህ ብለው ይናገራሉ። ይሄንማ ማንበብ አለበት በደንብ። ወንጌላቱ አሉ the gospels speak of Jesus as the Old Testament speaks of God አሉ። ስኮላርሺፑ የሚናገረው ምን እንደሆነ ታውቃለህ? ሉክ ወንጌላቱ ስለ ኢየሱስ ክርስቶስ የሚናገሩትን ብሉይ ኪዳን ስለ እግዚአብሔር ነው የሚናገረው አሉ። ከዛ ወገናችን ይመጣና አንድ ጊዜ ኢየሱስ ተሰጥቶት ይፈርዳል ይለናል። ከዛ አንዴ ደግሞ መልሶ አራ አይፈርድም ብሎ ደግሞ ሽምጥጥ ያደርገናል ማለት ነው። ኦኬ ስለዚህ ይሄ እንግዲህ ኮንሲስተንሲ የሌለው ሙግት የመጣበት ትልቁ ምክንያት ምንድነው? ወገናችን ኢብራሂም ሙግት ትራክ ስለማታደርግ ነው። ሙግት ትራክ የማድረግ አቅም ከተሟጋች የሚጠበቅ በጣም ቤዚክ አቅም ነው። ቀጥሎ ደግሞ ከናንተ ጋር ነኝ የሚለው አልክና ከናንተ ጋር ነኝ የሚሉን አልጠቀስኩም። በነገራችን ላይ ኦምኒ ፕሬዘንስ ነው አልክ። ኦምኒ ፕሬዘንስ ብለዋል አልክ። ይሄ ሙግት ትራክ ያለ ማድረግ ነው ብያለሁ። ሌላው ደግሞ ነቢያትን ለምኖ ይልካል አለና ከዛ እኔ ማብን ለምናለሁ ብሎ ስለ ነቢያት ያልሆነ ሌላ ጥቅስ አመጣ ማለት ነው። ስለ ነቢያት ያልሆነ ሌላ ጥቅስ አመጣ። ስለ ነቢያት አይደለም ጥቅሱ ራሱ እሱ ክፍል ስለ ነቢያት አይደለም የሚናገረው ራሱ ስለ ነቢያት አይደለም ሲጀመር ራሱ ማለት ኦኬ ነቢያቱንማ አሁን ይኸውልህ ተመልከት እዚህ በደንብ ነቢያቱንማ ምን ብለው ይናገራሉ መሰለ? ስለ ነቢያቱማ ሲናገሩ ማለት ነው እነ ሲገርድ ግሪንሃይም እንደዚህ ማለት ያስቀምጡታል። የክንፎች ጥላ የሚለው ሐረግ በአምላክ ዘንድ መጠጊያን ለማግኘት ጥቅም ላይ የሚውል ተወዳጅ ምንና ምሳሌ ያገላለጽ ነው ይሉሃል። ከዛ በኋላ ደግሞ እነ ጄሮም ደግሞ ይመጡና now these words how often have I wanted to gather your sons ልጆችሽን ሰበስብ ዘንድ ስንት የወደድኩ የሚለው በብሉይ ኪዳን አሉ the fact that all the prophets in the past had been sent by him በሱ እንደተላኩ የብሉይ ኪዳን ነቢያት በሱ እንደተላኩ ነው የሚናገረው አለ። ወገናችን ሙግት ትራክ እንደማታደርግ የሚያስታውቀው ነቢያትን ለምኖ ይልካል። በብሉይ ኪዳን ነቢያትን ለምን ይልካል እያልከን ነው? ጌታችን ኢየሱስ ክርስቶስ
ስለዚህ ወገናችን ኮንግራ ሙስሊሞች በኢየሱስ ክርስቶስ ፕሪኤግዚስተንስ ግን ነቢያትን እየለመነ በሚልክ ኦኬ ኢሳ በሚባል ፕሪኤግዚስተንስ ያምናሉ ሊለን ነው ማለት ነው። you just crashed your belief ሲጀመር ራሱ ምክንያቱም ይሄ የሚናገረው በብሉይ ኪዳን ነቢያትን ሲልክ የነበረው ኢየሱስ ክርስቶስ መሆኑን ነው እያሉ ነቢያትን ለምን ነው የሚልከው ብለህ ጭራሽ ስለ ነቢያት ያልተናገረ ጥቅስ ጠቀስክ ማለት ነው። አንደኛ ሙግት ትራክ እያደረግክ አይደለም። ሁለተኛ ነገር ደግሞ የምትጠቅሰውን አታውቅም። ሶስተኛ መጥቀስህን እንጂ ከማን ጋር እንደምትጋጭ ራሱ አታውቅም። በነገራችን ላይ ከፍረሃል ዛሬ ከፍረን የምትጨርሰው ማለት ነው። ምክንያቱም አንተ ኢሳ ፕሪኤግዚስተንት ነው ነቢያትን እየለመነ ይልካል እያልክ እየተናገርክ ስለሆንክ ማለት ነው ወይስ ደግሞ መሐመድ ቁርአን ላይ አለ ብላችሁ እንደምትናገሩት ልክ እንደዛው መንፈስ ቅዱስን ቁርአን ላይ ማነው መጽሐፍ ቅዱስ ላይ አለ ብላችሁ እንደምትናገሩት መንፈስ ቅዱስን መሐመድ ብለህ ቆጥረ ኢየሱስ ለምን ሆኖ መሐመድን ያስላከው ልትለን ነው ትንሽ ቆይተ ኦኬ እሱ ያው ተረት እንደሆነ እናውቃለን። ርዕሳችን ስላልሆነ እሱ ውስጥ አትገባም። ሌላው የጎስፕል አኖኒሚቲን ጠቅሷል ወገናችን። ምንም ማድረግ አንችልም። ዛሬ ርዕሱ አይደለም። የጎስፕል አኖኒሚቲን በጠቀስክበት ግን ያው ቢሆን ራሱ በሰላም አትወጣም ነበር። ያው እንግዲህ ያለቀስክ ትወጣ ነበር፣ ግን ምንም ማድረግ አይቻልም። ለማንኛውም ግን አሁንም በብሉይ ኪዳን ነቢያትን ስለመላክ ብቻ ሳይሆን ኢየሱስ እየተናገረ ያለው ነገር አለ። ኦኬ እነዚህ በድፍረት የተነገሩ ቃላት በጭራሽ ተቀባይነት ያጣ ነብይ ምሬት ብቻ አይደሉም አሉ። ከእስራኤል አምላክ ልቦና የፈለቁ እውነተኛ ጨዋታዎች እንጂ ሌላ አይደሉም አሉ። አየህ ዶሮ ጫጩቶቿን እንደምትሰበስብ የሚለው አንደኛ ያህዌ የሚናገረው ነው። አልነካውም፣ አድሬስም አላረከውም። ሁለተኛ ነገር ደግሞ አዎ ለነ ሪቻርድ ሃይስ ደግሞ አምላክ የሚናገረው እንጂ ነብይ የሚናገረው ነገር አይደለም ይሉሃል ማለት ነው። ስለዚህ በጭራሽ ያልተነገሩ ነገሮችን በመናገር ነው ጊዜን የፈጀው። ሌላው ስለ ኤጀንት ተናግረሃል። ኤጀንት በነገራችን ላይ ሮል ይጫወታል እንጂ እንትን አያደርግም። የአምላክን ባህሪ ተላብሶ ግን አይመጣም። ሮል እና ባህሪ ሁለት የተለያዩ ነገሮች ናቸው። ኦኬ ከዛ ከባህሪ ሌላ ደግሞ ሌላ የምናነሳው ነገር አለ። እስቲ ወደ በኋላ ላይ እንመለከታለን። ለማንኛውም ግን አንድ ነቢይ አንድ ሐዋርያ እኔ እንደላኩት እናንተ ልኬያችኋለሁ ስላለ እንደዚሁም ደግሞ እነሱን የተቀበለ ኢየሱስን መቀበል ነው ስለተባለ እነሱ ኢየሱስ ነኝ ብለው ይመጣሉ እንዴ? እነሱ በበጎችና በበጎች መካከል ፈርዳለሁ ብለው ይመጣሉ እንዴ? አይመጡ። ኤጀንት የሚለው ሙግትህ ውሃ በላው። ስለዚህ ኤጀንት የሚባለው ነገር እከሌ ልኮኛል ብሎ የሚመጣ ነው እንጂ ኦኬ እኔ እንደዚህ ነኝ ብሎ የሚመጣ አይደለም። እኔና ባንድ ነን ኦልሬዲ ተበልቷል። እሱን ደግመህም አላነሳሁም። ኢንዲቪድ ያልከውንም በኋላ ተመልሰዋል። ለማንኛውም ግን ኤጀንት ያልከውንም ውሃ በልቶታል። ለምን እናንተን የሚቀበል እኔን ይቀበላል ስላለ ጌታችን ኢየሱስ ክርስቶስ እነሱ እኔ ኢየሱስ ነኝ ብለው ስለማይመጡ ኢየሱስ ክርስቶስ ግን መጥቶ እኔ በብሉይ ኪዳን ነቢያቱን እምልክላችሁ ነኝ ብሎ ስለመጣ ኢየሱስ ክርስቶስ ኤጀንት አይደለም ራሱ አምላክ ነው ብለን እናወራለን። ስለ ኢሴንስ ስለ ካልቪን ያነሳው ነገር ጭራሻውንም ያልተነሳ ነው። አሁንም ሙግት ትራክ ስለማታደርግ የመጣበት ችግር ነው። ስለ ኢሴንስም ስለ ሃይፖስታሲስ ምንም ያወራሁት ነገር የለም። የማታውቀው ተርሚኖሎጂ ውስጥ ገብተህ ሌላ ችግር ውስጥ ከምትገባ እሱን ብትወጥሩ ነበር። ለማንኛውም ግን ጥያቄና መልስ ላይ ያመጣዋለሁ ስላልክ ችግር የለውም። ጥያቄና መልስ ስላልክ እንመልሰዋለን ማለት ነው። አድሬስ ብታደርግ ጥሩ ነበር። ተባረኩ። እሺ ቃሌ ደቂቃን ጨርሳል። ኢብራሂም 7 ደቂቃ አለክ። ሲጀምር ነገረኝ አስጀምርልሃለሁ። እሺ በጣም ጥሩ ጀምሬያለሁ። በነገራችሁ ላይ ቀደም አውቄ ነበረ ዝም ያልኩት ማለት ነው። ለምሳሌ ያንተው ኮሜንተሪ እነ ካምብሪጅን ብትመለከት እነ ጊልስ ኤክስፖዥን ኦፍ ኢንታየር ባይብል ኮሜንተሪ ላይ ብትመለከቱ ነቢያትን የተባለው ማንን ለማለት ነው ጋይስ? አር ሂዝ አፖስትልስ ኮልድ ፕሮፌትስ። የእሱ አፖስትል ሰዎች ናቸው ፕሮፌት የተባሉት። ኦኬ ይህን ታለበ። ኦኬ የእሱ አፖስትል የኢየሱስ ክርስቶስ የሀገር አመጣላለሁ። ይህን ከፈለግክ ማለት የኢየሱስ ክርስቶስ አፖስትልስ ናቸው። አይ ሴንት ዩ ዘ ፕሮፌት ጂሰስ doubtless refers here the apostles አፖስትሎች ናቸው የተላኩት እነሱ ናቸው ጋይዝ። ሲልክ የነበረው ደግሞ እየለመነ ነው። በቃ ይህንን ነው የምነግርህ። የምትሞግተኝ ከሆነ ዲቤት ትገባና ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሆኑን ደግሞ ቅድም ተናግሬያለሁ። አዎ እየለመነ ነው የሚልከው ነው። ስለዚህ ምንም አይነት አርጊመንት ስላላነሳ የካልቪንንም ስላልነካው አሁን የአንተ ሪፊቴሽን ቅድም ጨርሻለሁ። እኔ ወደ ስራ ይገባለሁ ማለት ነው። ኦኬ ስለዚህ አሁን ለምሳሌ ኢየሱስ ክርስቶስ በጣም ብዙ ሊሚቴሽኖች አሉበት። እንኳን አይደለም አምላክ ሊሆን ይቅርና ኖርማል ነብይ የነብይነት እንትን እንኳን ሊኖረው አይችልም ብዬ ነው እኔ የምሞግተው ማለት ነው። ኦኬ ለምሳሌ አንድ ልስጣችሁ። እዚህ ጋር እንግዲህ የማርቆስ ወንጌል ምዕራፍ 8 ቁጥር 23 ላይ ኢየሱስ ምን እያለ ይናገራል?
እውሩንም እጁን ይዞ ከመንደር ውጭ አወጣውና እውር ሊፈውስ ነው ልብ አድርጉ። በዓይኑም ተፍቶበት ሲጀመር መጥፋት ይጠበቅበታል፣ ሌላ ጉዳይ ነው። እጁንም ጭኖበት አንዳች ታያለህን አለው። አንዳች ታያለህን? አያውቅም። ስለማያውቅ ይጠይቀዋል። አንዳች ታያለህን ይለዋል። አሻቅቦም ሰውየው ልብ አድርጎ ኢየሱስ የሰውየውን አይን መክፈት ነው የፈለገው። የሰውየውን አይን መክፈት ፈልጎ ሰውየው ግን የሰውየውን አይን በደንብ እንዲያይ በቃ ኖርማል እንዲያሳይ ፈልጎ ሰዎች እንደ ዛፍ ሲመላለሱ ያለው አለ። ዋት ኢየሱስ እንዴት ነው ሰዎች እንደ ዛፍ ሲመላለሱ የሚያሳይ አይን የሚሰጠው እንዴ? ከዛ ይሄ ስቴፕ አልሰራም ጋይስ። በቃ ይሄ አልቻለም። በቃ የመጀመሪያው ከበደው። ሁለተኛ ላይ ምን አረገ? ከዚህም በኋላ ደግሞ እጁን በአይኑ ላይ ጫነበት። አጥርቶም አየና ዳግም ከሩቅም ሳይቀር ሁሉም ማየት ጀመረ። ኦኬ። ስለዚህ አምላክ ሁለት ጊዜ እየደጋገመ ነው የሚሞካክረው። ይሄን ነው አምላክ የምትለኝ? በተአምር ሊሆን አይችልም። ይሄንም በኋላ ኮሜንተሪዎች ላይ የምናይ ይሆናል ማለት ነው። ሁለተኛ ሌላ ጥቅስ ልስጥ። ኢየሱስ ክርስቶስ ምን አለ መሰለ? ቆይ ይሄንን አይደለም የታለ መሰለ? እሺ የታለ? ይኸውልህ ለምሳሌ ሌላ ጥቅስ ልስጣችሁ ጋይስ፣ በደንብ አድርጉና ተመልከቱ ምን እንደሚለው የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና፣ መቼ? የመጨረሻው ቀን ማለት ነው። ያን ጊዜም እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ አለ። እስከ መቼ? የዛለት ማለት ነው። የሰው ልጅ ሲመጣ እስካሁን ድረስ ያልሞተ አንድ ሐዋርያ ታሳየናለ? ይሄ ፎልስ ፕሮፌት ኢየሱስ ክርስቶስ በምንም አይነት ሁኔታ አንድ አምላክ ሊሆን አይችልም። ኦኬ፣ በምንም አይነት ሁኔታ አንዱ አምላክ ሊሆን አይችልም። በኋላ አሁንም እነዚህም በኮሜንተሪ ምን ያህል አሳፋሪ እንደሆኑ ኮሜንተሪዎቻችሁ ሲናገሩ የምናይ ይሆናል ማለት ነው። ሌላኛውም ስለ ተአምርን ለምሳሌ ተአምራትን ያደርጋል ተብሎ ተነግሮናል። ለምሳሌ የቱ ጋር? ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 6 ቁጥር 5 ላይ በዚያም ጊዜ ጥቂቶች ድዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ይሄን ነው አምላክ የምትለኝ? ምንም አልቻለም እዴ ምንም አልቻለም። ኦኬ፣ ታዲያ ትንሽ እንደዚህ አይነት አካሄድ የነበራቸው ሰዎች ምንድን ነው የሚያደርጉት ብሎ ማርክ ጉዴከር ታላቁ ስኮላር ምን እያለ ይናገራል? ማቴዎስ 13ንና ማርቆስ 6:5 አስመልክቶ ምን እያለ ሲናገር ታየዋለ። በጣም በሚገርም ሁኔታ ኢን ማቲው አለ ላሳያችሁ። whereas in Mark the clear impression is that Jesus is unable to do mighty works, ታምራትን ምንም መስራት እንዳልቻለ ይናገራል አለ የማቴዎስ። ግን የማርቆስ in Matthew we hear rather that Jesus simply did not do anything mighty works አለ። ዝም ብሎ ማድረግ አልቻለም። በምን ምክንያት? የሆነ ነገር ስለጨመረ because of their beliefs፣ ባለማመናቸው ምክንያት የሚል ነገር ጨምሮ ማለት ነው። it is straightforward to imagine Matthew making the change here። ማቴዎስ ይለውጣል። ለምን? ስላልተመቸው ኢየሱስ እንደዚህ አይነት ባህሪ ሊኖረው አይገባም ብሎ ለዛ ነው ኦሚት ያደርጋል። ተግባባን? ይሰርዛል፣ ያበላሻል ነገሩ ማለት ነው። ኦኬ። ስለዚህ እንደዚህ አይነት አምላክ ላይ ልንቀበለው አንችልም። በሌላም ቦታ ብትመለከቱ ስኮላሩ መጠየቅ ትችላለ። ስለ ስኮላሮቹ እያንዳንዳቸው ማስረዳት ትችላል። ምን እያለ ሲናገር ታያላችሁ? here also editorial discretion is at work አለ። ሜክ ምናምን እያለ ቀጠለና መጨረሻ ላይ ከሰዓት አንጻር ምን ላድርግላችሁ? ማቲው changes this into a statement that he did few miracles there በምን ምክንያት? because of their unbeliefs፣ ባለማመናቸው ምክንያት ብሎ ሲለውጥ ታያላችሁ። ለምንድን ነው የሚለውጠው? ኢየሱስ ደካማ እንደሆነ ስለሚናገር የቦታ ማለት ነው። ለዛ ነው ምን እያሉ ሲናገር ታያላችሁ መሰላችሁ? ኮሜንታሪዎች ወላሂ እኔ አይደለሁ ምለው አሳፋሪ ነው እያሉ የሚናገሩ ኮሜንታሪዎችን በኋላ ተጠቅስ ኢብራሂም ከቃሉ ሳይሆን ከመጽሐፋቸው ከራሳቸው እንትኖች ሲጠቅስ ታያላችሁ ማለት ነው። ስለዚህ እንደዚህ ምንም ማድረግ የማይችልን ሰው አምላክ ነው ብሎ የሚያቀርብላችሁ በየትኛውም አይነት ሁኔታ በምንም አይነት ሁኔታ አልችልም የሚል አካል አምላክ ሊሆን አይችልም ማለት ነው። ኢንሻአላህ በኋላ ሁሉንም የምናይ ይሆናል። በአላህ ፍቃድ
አሁን መቀጠል ትችላለህ። እሺ ኢብራሂም እናመሰግናለን። ደቂቃን በአግባቡ ስለተጠቀም አሁን 7 ደቂቃ አይ 15 ደቂቃ ነው። ሁለት ጊዜ አደረግናል። 15 ደቂቃ ጥያቄና መልስ ነው። 15 ጥያቄና መልስ ነው። እሺ ጥያቄና መልስ አካሄዳችሁን ትቀይራላችሁ ወይስ ቅድም እንደተባባል ነው ይሁን? እሺ አንድ ሰው የሚነገረውን ነገር ላስረዳ ከየስ ኦር ኖ በኋላ የሚነገረውን ላስረዳ ካለ ለ30 ሰከንድ ይሰጠዋል። የስ ኦር ኖ ጥያቄ ካለ የስ ኦር ኖ ያልኩበትን ሴንስ ላስረዳ ካለ 30 ሰከንድ ይሰጠዋል። እሺ ከፈለጋችሁ ምን መሰላችሁ? 30 ሰከንድ ጥያቄውን ከመለሰ በኋላ አንዴ ይብሮ ላይ ጥያቄውን ከመለሰ በኋላ ለአብራራ የሚል ከሆነ ለምሳሌ ቃሌ ጠይቆ ኢብራሂም ከመለሰ በኋላ ኢብራሂም ለአብራራ የሚል ከሆነ ቃሌ ደቂቃ ላቁምልህና ኢብራሂም ያብራራ which is ደቂቃ ካይነካም ማለት ነው። እሺ በቃ ቀጥልሽ። ኦኬ ምንድነው ያስማማናል? ቆይ ድገምልኝ ጃቢል፣ ድገምልኝ ያልከውን ድገምልኝ። እሺ አንተ ኢብራሂምን ለምሳሌ ጥያቄ ተጠይቀውና ኢብራሂም ከመለሰ በኋላ ኢብራሂምን ለአብራራ ካለ ደቂቃህን አስቆምልህና ከዛ እሱ ያብራራል። ከዛ አብራርቶ ሲጨርስ ደቂቃን አስጨምርልህ። ኧረ በጭራሽ በደቂቃው ነው የሚያልቀው። ከ30 ሰከንድ በላይ ግን መውሰድ አይችልም። ደቂቃው ላይ ነው የሚሆነው እንጂ ደቂቃ አስቆሞ በነገራችን ላይ ይሄም ለአንተም ነው ገባህ አይደል? በስነ ስርዓት ጊዜ ወስዶ ያብራራል። ደቂቃ ግን አይነካብህም። አንተ ደቂቃህን በአግባቡ ትጠቀማለህ። አይ እናንተ ባላችሁት እኔ እሱ የተሻለ ይመስለኛል፣ ግን እንደተስማማችሁት ችግር የለውም። አይ በአጭሩ እንደዚህ ነው። ማብራሪያ የሚባለው ነገር በሰዓታችን ነው የሚሆነው። 30 ሰከንድ ወስዶ ማብራራት ይችላል። የስ ኦር ኖ ካለ በኋላ ላብራራ ካለ ቅድም ካልፈለገ ሲል ነበር ይብሮ። አይ ካልፈለገ አልፈለገም ችግር የለውም። ግን ደግሞ የስ ኦር ኖ ሲባል ላብራራ ያለ ሰው ካለ አይ አታብራራም ግን አይባልም። አይ እኔ አላብራራም የስ ኦር ኖ ይበቃኛል ካለ ችግር የለውም። ግን ማብራራት አለብኝ የስ ኦር ኖ ካልኩ በኋላ ይሄኛውን ነገር ማብራራት አለብኝ ካለ ለይብሮ 30 ሰከንድ ይሰጠዋል። ለኔም እንደዛው ማለት ነው። እሺ ኢብራሂም ተስማምታ? ከተስማማችሁ እንዳሁኑ ውይይቱ ረጋ ያለ ይሁን። ፐርሰናል ነገር እንዳታደርጉ። ሰዓት ላይ ማንም ሰው እንዳያዘኝ እሺ። እኔ ራሴ ፍትህ ሆኜ ራሴ ያቁመው። እንደዚህ አንድ ነገር ጃግን ምናልባት እኔ አሁን ለምሳሌ እኔ ከፈቀድኩኝ ለምሳሌ አሁን እኔ እየጠየቅኩ ነው። ስለዚህ አሁን የስ ኦር ኖ ብዬ ስጠይቀው እኔ አሁን በቃ ተመልሶልኛል ካልኩኝ ማብራሪያ ካልፈለግኩኝስ? ማብራሪያን ያልፈልግም እኮ ይሄ አሁን ምን ይሆናል መሰለ ማስተማሩን ይተዋል። ታርጌት ያደረግነውን ነገር አይዞ በቃ እሺ 30 ሰከንድ ኦኬ ኢትስ ኦኬ በቃ ቀጥልሽ። ስለዚህ ግዴታ ነው 30 ሰከንድ ማለት ነው። 30 ሰከንድ ሳይሆን 20 ሰከንድ ምክንያቱም ብዙ አለኝ አንድ ችግር የለውም። እሺ 20 ሰከንዱ ግዴታ ነው አይደለ? ግዴታ ነው መብቱ ነው። 20 ሰከንድ ኦፍ ኮርስ 20 ሰከንድ ማለት ግዴታ ነው። እሺ ሲጀምር ነገርኛ አስጀምር። እሺ እንቀጥል። ጀምር። እሺ ወገናችን ኢብራሂም ቅድም ኢየሱስ ክርስቶስ አንዳች ማድረግ እንደማይችል ስትናገር ነበር። እንደዚሁም አንዳች ማድረግ አልችልም ቢል አንድ ሰው ወይም ደግሞ ጌታችን ኢየሱስ ክርስቶስ ራሱ ወልድ ከራሱ ምንም ማድረግ አይችልም ሲል አምላክ እንደዛ ማለት የለበትም ብለህ ታምናለህ እንዴ? አምላክ እንዴት አልችልም ይላል እንዴ? አምላክ በጣም ጥሩ። ስለዚህ በብሉይ ኪዳን ያህዌ አልችልም የሚለው ነገር አልነበረም ማለት ነው። ስለዚህ ኢየሱስ ክርስቶስ የብሉይ ኪዳን ያህዌ ከሆነ አልችልም ማለት የለበትም። እስቲ አንድ ሐሳብ ላስነብብህና ከዛ በኋላ እንትን እናድርግ። በዘፍጥረት ምዕራፍ 19 ቁጥር 22 ላይ ሊያጠፋ የወጣው እሱ በቶሎ ወደዚያ ሸሽተህ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልም እያለ ይናገራል። አልችልም ሲል ምን ማለት ነው? በቃ እሱም አምላክ አይደለም ማለት ነው። ሁለቱም አምላክ አይደሉም እንደዛ ከሆነ። ስለዚህ በብሉይ ኪዳን ራሱ በብሉይ ኪዳን ራሱ ቆይ አንዴ ቀስ በል። እሺ
በብሉይ ኪዳን ራሱ አብም ወልድም አምላክ አይደለም ብሏል። ሰምታችሁታል። አብ ነው እውነተኛው አምላክ የሚለውን ደግሞ አይጠይቀውም ማለት ነው። እዚሁ ክዶታል ማለት ነው። እናመሰግናለን። አልችልም የሚለው ሐሳብ ግን እንደየ አውዱ የሚነገር ነው እንጂ ልክ እንዳንተ በአንድ አቅጣጫ ብቻ የሚነገር አይደለም። ሁለተኛ ጥያቄ፣ ቅድም ስለ ኤጀንት ተናግረሃል። እሺ፣ በኤጀንትና በዋናው አድራጊ መካከል ያለው ልዩነት ምንድን ነው? አቤት፣ በኤጀንትና በዋናው አድራጊ መካከል ያለው ግንኙነት ምንድን ነው? ጊዜን አትጨርስ። በኤጀንትና በዋናው አድራጊ መካከል ያለው ልዩነት ምንድን ነው? ጊዜን አትብላ እኮ። ኤጀንት ላኪው ተላኪውን ወክሎ ስለሚሰራ ገብቷል። ማን ነው ተላኪው? ላኪው ወክሎ ስለሚሰራ ላኪው የሚናገረው ንግግር እንደሱ መናገር ይችላል። ምሳሌ መስጠት ይችላለሁ ከፈለግ። መልካም፣ አይቶ አትስጠኝ። ስለዚህ በፕሪሮጌቲቭ እና በሮል መካከል ነው። ሮል እና ፕሪሮጌቲቭ ምንድን ነው ልዩነታቸው? ፕሪሮጌቲቭ ምንድን ነው? በአማርኛ ወይ ልሽ አታውቀውም፣ ዝም አልከን፣ አታውቀውም። እናመሰግናለን። አሁን ቅድም ደግሞ ካቴጎሪካል ሲሎጊዝም የተባለ ነገር ጠቅሼ ነበር። ኧረ ስለ እግዚአብሔር ሰዓቴን አቁም። ቆይ ኢብራሂም እንትን ላግ ያደርጋል አይደለ? እንትኑ እኩል ነው እናንተ ጋር ያደርጋል። እኔ ኢብራሂም ቃስ እያለ ነው የሚደርሰው። አይ ዶንት ኖ፣ ምናልባት ትንሽ ላግ ያደርጋል መሰለኝ። ወይ አንዴ ኔትወርኬ ላስተካክል፣ ወይ ምናልባት አይሻልም? ኔትወርኬ ምናልባት ላስተካክል ከቻልኩኝ ችግር የለውም። ካልሆነ ግን አንዴ ላስተካክልሽ። ሰዓቱን ያዝለት። እሺ ችግር የለውም። እስካሁን አልተቆራረጠም ነበርኩ። እሺ ለማንኛውም ኦኬ። እሺ አንዴ አሁን ላግ እንደማያደርግ እንግዲህ ቃሌ ባኬን ፎርዝ እኮ አልነበረም ቅድም ስናወራ የነበረው። ለዛ እኮ ነው አልተቆራረጠም ስትል ላግ ያደርጋል። አሁን ይሰማል? እሺ ወደ ጥያቄው እንሂድ። አሁን ይሰማል? ከዚህ ቆይ አንዴ ወደ ጥያቄው እንሂድ። 20 ሰከንድ ስጠኝ። ካቴጎሪካል 20 ሰከንድ አይቻልም። 20 ሰከንድ ችግር የለውም። 20 ሰከንድ ይውሰድ። እንትን ከ25 ነው ከ45 ሲል አቁም። እሺ በአማርኛ ብዬ ስናገር በአማርኛ እንዳትለ የሆነ አታውቀው ምናምን ብለህ ሞክ ለማድረግ ሞክራል። ለምሳሌ ተመልከት፣ አንተ ራስህ ውይይት ላይ ሆነ በአማርኛ ይደረግልኝ እያለ ስለዚህ አሁን በአማርኛ ሲል አዲስ ነገር እንዳይመስለሽ። አማርኛ አንተ ራስህ ያልከውን ቃል ነው። ሰዓት አልቋል። ኧረ 5 ሰከንድ ጨምርልኝ። እሺ ሙግት ብቻ ሳይሆን ቪዲዮ ራሱ ትራክ ማድረግ አትችልም። በጣም በሚገርም ሁኔታ ሙግት ብቻ ሳይሆን ቪዲዮም ትራክ ማድረግ አትችልም። ለሌሎቹ እንዲሰማ በአማርኛ አርገልኝ ያልኩኝ እንጂ በአማርኛ ተርጉምልኝ ያላልኩም። ይኸው አሁኑ አሰማህልን ማለት ነው። ሙግት ብቻ ሳይሆን ቪዲዮ ራሱ ትራክ አታደርግም። በጣም የሚገርም። ለማንኛውም ግን እንቀጥልና ካቴጎሪካል ሲሎጊዝምን ተከትዬ ነው ብዬ ነበረ። ካቴጎሪካል ሲሎጊዝምን ተከትዬ ነው ብዬ ነበረ ሙግቱን ያስቀመጥኩት። ዋት ኢዝ ካቴጎሪካል ሲሎጊዝም? አማርኛ ታደርግልናል ህዝቡ እንዲረዳው። እሺ አታውቀውም፣ እናመሰግናለን። ቅድም አብራርቼዋለሁ ለህዝቡ። እሺ ወደ ሌላኛው ጉዳይ ደግሞ እንሂድና ቆይ ኧረ በፈጠረ እንዴ ያው መንፈራገጥ ጀመርክ ማለት ነው። እሺ በበግና በፍየል መካከል እፈርዳለሁ ያለ አንድ ነብይ ንገረኝ እስቲ በብሉይ ኪዳን። ማለት በበግና ኦኬ፣ ግዴታ ነው ይሄ ነገር እንደዚህ ማለት። እየዘገየ ነው። ፖዝ አርግልኝና እንትን ጊዜ በጣም እንትን ቪዲዮ በጣም ላግያ ያለ ወጥቼ ልምጣ እንዴ? ወጥቼ ልምጣ። ወጥቼ ልምጣ።